جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا አንድ በእውቀት ያልበለጸገ በኢማን ያልለዘበ ያልሰለጠነ ውሎ ከግመል ጋር የሆነ አዕራቢይ የገጠር ሰው ገጠሬ መጣ። ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር በመስጂዳቸው ውስጥ ነበሩ። ከዛ በኋላ ገጠር ውስጥ ያለ መሰለው፣ የግመል ጋጥ ውስጥ ያለ ነው የመሰለው። ዞር አለና ሽንቱን ለቀቀው መስጂድ ውስጥ። ፈዘጀሩህ ሰሃቦቹ ተነሱ፣ ሊደበድቡት ነው የተነሱት። እንዴት በነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ በአላህ መስጂድ ውስጥ እንዴት ነው ሽንት የሚሸናው? ያ ገጠሬ አያውቅም። ሰውም ያስበው በእውቀቱ ልክ ነው፣ ነገርን የሚጸየፈው በእውቀቱ ልክ ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ተውት አሉ፣ ይጨርስ ሽንቱን። አንደኛ ቢያባርሩት የጀመረው ሽንት መስጂዱን ሁሉ ይነሰንሰዋል ማለት ነው። ሁለተኛ ሽንት ማቋረጡ ለሱ ህመም ነው። ተውት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሽንቱን ሸንቶ ጨረሰ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ፈአመረ ቢደልዊን አንድ ባልዲ ውሃ ይዛችሁ ኑ አሉ። ያንን ውሃ ሽንቱ ላይ ያፈሰሱት። ደግነቱ መስጂዱ ስሩ አሸዋ ስለሆነ ያ ውሃ ሲፈሰስበት ሽንቱ ሰረጎደ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ቀስ ብለው ጎትተው መከሩት። ይሄ የአላህ መስጂድ ነው፣ ንጹህ መሆን አለበት፣ በአላህ መስጂድ ውስጥ መጸዳዳት አይቻልም። ከዛ በኋላ በቀጥታ ያ የገጠር ሰው ምንድነው ያለው? اللهم ارحمني ومحمدا ولا ترحم معنا احدا اللهم الله ሆይ ارحمني እኔ የተሳሳትኩትን አደብ የጣስኩትን እዘንልኝ፣ ወሙሐመዳ እኔን ደግሞ ከስተቴ በእንዲህ መልኩ በእዝነት ያስተማረኝን ሙሐመድንም እዘንለት፣ ወላ ተርሐም معنا احدا ከኛ ጋር ግን ማንንም ደምረህ አትዘንላቸው ብሎ ሲል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተሐጀርተ ዋሲዓን እዝነቱ ሰፊ የሆነውን ጌታ አጠበብከው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ጀለ ወተዓላ እዝነቱ ሰፊ ነው። አላህ ጀለ ወተዓላ እዝነቱ ሰፊ ነው፣ እጅግ አዛኝ ነው። አሕበቴ ፊላህ ነብዩን ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን وما أرسلناك أنتنا لاكنهم إلا رحمة للعالمين لعلمات إذنت عدرقن انجي ألاكنهم إلى الشوال نبي صلى الله عليه وسلم الذي وحي أحبتي في الله وحي رحمتنا ودى نبي صلى الله عليه وسلم يتوردوا كسماي ودنيا يمتعوا ملكوتاوي ملكت إذنتنا رحمتنا من إلى الله جل وتعالى بسورة الإسراء ولئن شئنا لنذهبن بالذي أوحينا إليك لا ولئن شئنا بنفلقكو لنذهبن بالذي أوحينا إليك لنذهبن النسدو نبريلا بالذي أوحينا إليك ودانت يوردنون وحي النسدو نبريلا الله جل وتعالى إيه مالت من دنو ከነብዩ ሰለላሁ ዐለይሂ ወሰለም ልቦና ላይ አላህ ይወስደዋል ወይ ነብዩ ሰለላሁ ዐለይሂ ወሰለም ወህዩን ሳያስተላልፉ ይወስዳቸዋል ማለት ነው። አላህ ለዓለም ሲያዝን ወህዩን መካከላችን ላይ ዑለማ የሚፈስሩት የሚያብራሩት የሚያስተምሩት አድርጎ ዓሊሞችን ያቆያቸዋል። አላህ በምድር ላይ ወንጀል ሲበዛ በዓለም ሲጨክን ዓሊሞችን ይሰበስባቸዋል። ከዛ በኋላ ጃሂሎች ምድርን ይሞላሉ። ይሄ የአላህ ቁጣ ነው። አሕበቲ ፊላህ። ስለዚህ ቁርአኑን የሚያነቡ ሰዎች መኖራቸው፣ ቁርአኑን የሚፈስሩ ሰዎች መኖራቸው አላህ ጀለ ወተዓላ በዓለም ላይ እዝነቱን ያሰፈነ ለመሆኑ መረጃ ነው። ወለን ሽዕና ብንፈልግ ለነዝሀበነ ቢለዚ አውሐይና ኢለይክ ይላል አላህ። ስለዚህ የቁርአኑ መቅረት
የቁርአኑ በማዕከላችን መኖር እኛ ቁርአንን መማማራችን ረሕመት ነው። ምን ይላል አላህ ጀለ ወተዓላ? ኢላ ረሕመተን ሚን ረቢክ፣ ከአላህ በሆነ እዝነት እንጂ ቁርአኑ ማዕከላችሁ አይቆይም ይላል አላህ ጀለ ወተዓላ። ኢላ ረሕመተን ሚን ረቢክ ኢነ ፈድለሁ ካነ ዐለይከ ከቢራ። አላህ ቁርአኑን በማውረዱ ቁርአንን በማዕከላችሁ በማቆየቱ ኢነ ፈድለሁ ካነ ዐለይከ ከቢራ፣ አላህ ቁርአኑን በአንተ ዘንድ በማቆየቱ ያለው ትሩፋት በአንተ ላይ የገዘፈ የተለቀ ነው ይላል። አሕበቲ ፊላህ፣ ማንም ነቢይ ሲላክ ለህዝቦቹ ረሕመት ነው። ከነቢዩ ጋር ተከትሎ ከሰማይ የሚወርደው ወሕይ እዝነት ነው። አላህ ጀለ ወተዓላ ዒሳ ብኑ መርየምን አስመልክቶ የእሳቸውን መላክ አስመልክቶ ምን ይላል? ወሊነጅዓለሁ አየተን ሊናስ፣ ወሊነጅዓለሁ አየተን ሊናስ፣ ለሰዎች አላህ ያለ ወንድ ለሴት ልጅ ያለ ባል ልጅ መስጠትን ይችላል ማለትን ያውቁ ዘንድ ከአላህ የሆነ ተአምር ሊሆን ዘንድ ይላል። ለሰዎች ተአምር ልናደርገውና ወረሕመተን ሚና ይላል፣ ከኛ ዘንድ የሆነ እዝነት ሲሆን ይላል። ስለዚህ ነቢይ በሚላክበት ጊዜ ለህዝቦቹ እዝነት ነው። ወደ እዝነት ይጠራል፣ ወደ እዝነት ይጠራል። እራሱም አዛኝ ነው። አላህ ጀለ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ሰሓቦች የወሰፈው በረሕመት ወስፏቸዋል። ስለዚህ እኛ እርስ በርሳችን ጨካኞች ከሆንን፣ ወንድሞቻችን ጥቅም ሲደርሳቸው ካልተደሰትን፣ ጉዳት ሲደርስባቸው ሙስሊሞች በመታሰራቸው የሚደሰት ካለ ይሄ እዝነት ከልቡ የተሰለበ ነው። አላህ ከወደዳቸው ሰዎች መካከል አይደለም። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ አራሒሙን አዛኞች የርሐሙሁም ረሕማኑ፣ አዛኙ ጌታ ያዝንላቸዋል። ኢርሐሙ መን ፊል አርድ፣ ምድር ላይ ላለ እዘኑ። የርሐምኩም ጀዋቡል አምር ይባላል። ኢርሐሙ መን ፊል አርድ፣ እንዲህ ካደረጋችሁ የርሐምኩም መን ፊ ሰማ፣ በሰማይ ያለው ጌታችሁ ያዝንላችኋል። ወላሂ አዛኞችን አላህ ያዝንላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ወፊ ኩሊ ከቢድን ረጥብን ሰደቃ ይላሉ። እርጥብ በሆነች ጉበት ህይወት ላለው አካል በሙሉ እምናዝን ከሆነ አላህ ያዝንልናል። ከበኑ እስራኤል መካከል የሆነች አንዲት ሴት ጉርጓድ ዛኒያ ነበረች፣ ዝሙተኛ የነበረች ሴት ከበኑ እስራኤል ወደ ጉርጓድ ውሃ ወርዳ ጠጣች። ወደ ጉርጓድ ውሃ ወርዳ ጠጣችና ከጉርጓዱ ውሃ ስትወጣ የሚያለከልክን ጥም የበረታበትን ውሻ ተመለከተች። ከዛ በኋላ በጫማዋ ወርዳ ከጉርጓዱ ውሃ ሞልታ በጫማዋ ወጣችና ያንን ከጥም ብርታት አፈር የሚለሰውን ሊሞት የቀረበውን ውሻ ውሃ ጠጣችው። ፈጉፊረ ለሃ፣ በዚህ መልካም ስራዋ አላህ ያንን ኃጢአቷን አበሰላት፣ ማራት አላህ ጀለ ወተዓላ። ስለዚህ ለድመት እንድናዝን፣ አስረን በረሃብ እንዳንገላት፣ ለጎረቤት እንድናዝን፣ ለልጆች እንድናዝን፣ ህይወት ላለው አካል በሙሉ እንድናዝን ተልከናል። አሕበቲ ፊላህ ነቢዩ ሰለላሁ ዐለይሂ ወሰለም የተላኩት በረሕመት ነው። ስለዚህ ረሕመት ከልቡ የተገፈፈ ሰው ነቢዩ ሰለላሁ ዐለይሂ ወሰለም የተወደደ አይደለም። አንድ ገጠሬ ነቢዩ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴንን ሲስሙ ሲያቅፉ ያያቸዋል። 10 ልጆች አሉኝ፣ ከ10ሩም አንዳቸውንም ስሜ አላውቅም አለ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እዝነቱን ከልብህ የገፈፈ እንደሆነ ምን ላደርግልህ እችላለሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ልጆቹን የማይስም
ልጆቹን የማያጫውት ትከሻው ለልጆቹ ከባድ የሆነ ሰው ካለ አሁኑ ይመለስ። የነብዩ ሰለላሁ ዐለይሂ ወሰለም ሀዲይ ላይ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰባቸው እጅግ አዛኝ ነበሩ። ካነ የተዓመሉ መዓ አህሊሂ ቢርፍቅን ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው ጋር በእዝነት በልስላሴ ነበር የሚኖሩት። አይሻ ረዲየላሁ ዐንሃ ሀይድ ላይ ሆኜ ይላሉ፣ ሀይድ ላይ ሆኜ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አንድ ማዕድ ላይ ተቀምጬ እኔ ከአንድ ኩባያ ብጠጣ ነብዩ ሰለላሁ ዐለይሂ ወሰለም ኩባያዋን ያነሱና ከንፈሬ ያረፈበት ቦታ ፈልገው በዛ በኩል ይጠጡ ነበረ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ብቻቸውን በኩሽና ውስጥ በማብሰያ ቦታ እንዲደክሙ አይፈቅዱም ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የሚቀጥሩላት ኻዲም ቢያጡ በዚክር ታገዢ አይሻ ወይ አሉ። ሲችሉ ነብዩ ሰለላሁ ዐለይሂ ወሰለም ኩሽና ገብተው ቤተሰባቸውን ይረዳሉ። هذا كان هدي النبي صلى الله عليه وسلم። ስለዚህ ሙስሊሞች ሆይ እርስ በርስ የምንጨካከን ከሆነ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እንዲህ አልነበሩም። አላህ ሲጠራቸው በሱረቱል ፈትህ ምን ይላል? ሙሐመዱን ረሱሉላህ። ያ አላህ ድምፄ እንደ ወንድም አቡበክር እንግዲህ አሳምሮ አይቀራም፣ ዑዝሬን ተናግሬያለሁ። ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ይላል። ሙሐመዱን ረሱሉላህ ሙሐመድ የአላህ መልእክተኛ ነው። ወለዚነ አመኑ መዐሁ እነኛ ከእርሱ ጋር ያመኑት ሰሓቦች ይላል። አሽዳኡ ዐለል ኩፋር በካህዲያን ላይ በኢስላም ጠላቶች ላይ ብርቶች ናቸው። ዑመርን ተመልከቱ። ለጠላቶች እጃቸውን የማይሰጡ የማያጎነብሱ ነበሩ። ሀከዛ ሰሓበቱ ነቢይ ሰለላሁ ዐለይሂ ወሰለም ሙሐመዱን ረሱሉላህ ወለዚነ አመኑ መዐሁ አሽዳኡ ዐለል ኩፋር በካህዲያን ላይ ብርቱ ናቸው። ሩሐማኡ በይነሁም እርስ በርሳቸው ግን የሚተዛዘኑ ናቸው። ከፊል ወንድሞቻችን በከፊሎች ላይ ሲጨክኑ ይታያል። አሕበቲ ፊላህ የአንዱ መጎዳት ሌላውን የማያመው ከሆነ አይሆንም። ሙስሊሞች ማለት ትስስራቸው አውሮፓ ያለው ሙስሊም ከተጎዳ አፍሪካ ያለው ሙስሊም ያዝናል። እዛ ያለው ካስነጠሰ እዚህ ያለው የርሐሙከላህ ይለዋል። ፊ መሻሪቅ ልአርድ ወመጋሪቢሃ የእኛን ቂብላ የሚከተሉ እነሱ ወንድሞቻችን ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ሰላ ሰላተና የእኛን አይነት ስግደት የሰገደ ወስተቅበለ ቂብለተና ወደ እኛ ቂብላ የዞረ ወአከለ ዘቢሐተና ቢስሚላሂ አላሁ አክበር ብለን ያረድነውን የበላ ፈሁወ ሙስሊሙን ያ ሙስሊም ነው። ለሁ ማለና ለእርሱ ለእኛ ያለን ንብረት ለእኛ ያለን መብት አለው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሕበቲ ፊላህ እንተዛዘን ዘንድ የአላህ ትእዛዝ ነው። ምን ይላል አላህ ጀለ ወተዓላ? ያ አዩሃ ለዚነ አመኑ ይላል። ስለዚህ እርስ በርሳችን የምንጨካከን ከሆነ የምንጋደል ከሆነ የምንጣረስ ከሆነ አላህ ይወስዳቸዋል ነው የሚለው። አይፈልግም። እንዲህ ያሉ ሰዎችን አላህ አይፈልግም። ምን ይላል? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ መን የርተደ ሚንኩም አን ዲኒሂ ከእናንተ መካከል ከእምነቱ የሚያፈገፍግ ካለ ለሙስሊሞች ጠላት የሚሆን ካለ ፈሰውፈ ያእቲ ላሁ ቢቀውሚን አላህ እንዲህ ያሉ ህዝቦችን ያመጣል። ዩሕቡሁም እሱ የሚወዳቸውን ወዩሕቡነሁ እነሱ እሱን የሚወዱትን ይልና ምን ይላል? አዚለቲን ዐለል ሙእሚኒን አዕዘቲን ዐለል ካፊሪን ይላል። አላህ ሲጠቅሳቸው አዚለቲን ዐለል ሙእሚኒን ለሙእሚኖች ተናናሾች የሆኑ
ተዋራጆች የሆኑ እነኚህ ህዝቦችን ያመጣል። አዕዘቲን አለል ካፊሪን ማለት በከሃዲያን ላይ ብርቱ የሆኑ ሰዎችን አላህ ያመጣል ይላል። ስለዚህ ለሙእሚኖች ተናናሽ መሆን አለብን። መስጂድ ለገባ ሰው ተናናሽ መሆን አለብን። ለቂብላ ሰው ተናናሽ መሆን አለብን። አዛኝ መሆን አለብን። هذه وصية الله أحبتي في الله እና አላህ ለባሮቹ አዛኝ ነው። አተኸልቁ ይባላል አተወስፉ ቢሲፋቲላህ አላህ የሱን ባህሪ የሚገልጸው ወካነ ቢልሙእሚኒነ ረሒማ ለሙእሚኖች አዛኝ ሆነ ይላል አላህ ጀለ ወተዓላ። ምን ይላል አላህ? ወላ ተቅቱሉ አንፉሰኩም ራሳችሁን አትግደሉ ይላል። ስለዚህም የረሃብ አድማ የሚባል ነገር የለም። ራስን መስቀል የሚባል ነገር የለም። ራስን ማሰቃየት የሚባል ነገር የለም። ሙስሊሞችን ማሰቃየት የለም። አላህ ወላ ተልሚሱ አንፉሰኩም ራሳችሁን አታነውሩ ነው ያለው። ራሳችሁን አታነውሩ። አላየኸውም እንደ ገሌን ውጥሩ ግትሩ አትባባሉ እኮ ነው የተባለው። ወላ ተልሚሱ አንፉሰኩም ራሳችሁን አታነውሩ። ራስን ማነወር አላህ ከፊላችሁን አይማ፣ ከፊላችሁን አይስደብ፣ በቅጥል ስም አትጠራሩ። ወቁሉ ሊናሲ ሑስና ለሰዎች መልካም ንግግርን ተናገሩ። ይህን ሁሉ እኮ ብሎ ነው እና ምን ይላል አላህ ጀለ ወተዓላ? ወላ ተቅቱሉ አንፉሰኩም ራሳችሁን አትግደሉ። ኢነላሃ ካነ ቢኩም ረሒማ አላህ በእናንተ አዛኝ ሆነ ይላል። የአላህን እዝነት አንድ ምሳሌን ላንሳና ወደ ሌላ አሻገራለሁ። አሕበቲ ፊላህ ጦርነቱ የሐዋዚን ጦርነት ነበረ። ከፈትሁ መካ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ክፉ ጦርነት ገጠማቸው። ወየውመ ሑነይኒን ይላል አላህ ጀለ ወተዓላ። ይሰማል ድምፄ? ግልጽ ነው? ኢንሻአላህ እንደምንም አጠጋግታችሁ ስሙት እና ከዛን ሐዋዚን ይባላል ጎሳው። አንደኛ ከፈትሑ መካ በኋላ ሐዋዚኖች ለውጊያ ለጦርነት ተዘጋጅተዋል ማለትን ሲሰሙ ነቢዩ ሰለላሁ ዐለይሂ ወሰለም ፊታቸውን ወደዛ አዞሩ፣ አቅጣጩ። ግን ሙስሊሞቹ ሙእሚኖቹ ምን አሉ? አልየውመ ላ ኑግለቡ ሊቅለቲ ዐደዲና ዛሬ መቼም ቁጥራችን ብዙ ነው፣ ቁጥራችን አናሳ ነው ብለን አንሰጋም። ዛሬ በቁጥር ማነስ ምክንያት የምንሸነፍበት ምክንያት የለም ብለው በራሳቸው ተኮፈሱ፣ ኮሩ። ግን አላህ ፈተናቸው። ጦርነቱ ክፉ ነው። ማሊክ የተባለው የሐዋዚን መሪ ሴቶችን ልጆችን አወጣ፣ ከብቶችን ንብረቶችን አወጣ። ሁሉንም ነድታችሁ ወደ ጦር ሜዳ አሰልፉ አለ። ከዛ በኋላ ምን አደረገ? ተዋጊዎችን ከፊት አሰለፈና እናንተ ከተሸነፋችሁ ይሄው ንብረታችሁ ይማረካል፣ ልጆች ሴቶቻችሁ ይማረካሉ። ሀያ አለ። እንግዲህ ንብረቱን ይዞ የወጣ ሰው ልጆቹን ሚስቱን ይዞ የወጣ ሰው እንዴት ነው የሚዋጋው? ልዩ ነበር ጦርነቱ። ቁጥራቸው አናሳ ቢሆንም ቁጥረ ብዙ የነበሩ ሙስሊሞችን በአላህ መወከል ትተው በራሳቸው የተኮፈሱትን አርበደበዷቸው። አላህ ነው የተናገረው። ወየውመ ሑነይኒን ኢዝ አዕጀበትኩም ከስረትኩም ፈለም ትግኒ ዐንኩም ሸይአ ወዳቀት ዐለይኩም ልአርዱ ቢማ ረሑበት ثመ ወለይቱም ሙድቢሪን። በሑነይንም ጦርነት ይላል ኢዝ አዕጀበትኩም ከስረትኩም ብዛታችሁ ባስደመማችሁ ባስደነቃችሁ ጊዜ ግን አንዳችንም ነገር አላተረፋችሁም። ምድር ከመስፋቷ ጋር ጠበበችባችሁ፣ ሸሽታችሁ ወደ ኋላ አፈገፈጋችሁ ይላል። ብትንትን መጨረሻ ላይ
ወደ አላህ ተመለሱ። ያ አላህ ብለው ሲሉ አላህ ነስር ሰጣቸው። እነሱን አሸነፉ። ከብቶቹን፣ ፍየሎቹን፣ ግመሎቹን ማረኩ። ሴቶቹንም ልጆቹንም ማረኩ። አሁን ቦታው እዚህ ነው። ከተማረኩት ሴቶች መካከል አንዲትን ሴት ነብዩ ሰለላሁ ዐለይሂ ወሰለም ተመለከቱ። ከሐዋዚን የሆነች ይህች ሴት ልጇ ሮጥ ብሎ ከሷ ሲሄድ ሮጣ ትይዝና ራሷ ላይ ታስጠጋዋለች፣ ወደ ደረታ ትለጥፈዋለች፣ ጸጉሩን ታሻሻለች፣ ራሱን ትስመዋለች። እንዲህ እሽሩሩ ስትለው ነብዩ ሰለላሁ ዐለይሂ ወሰለም ይህችን ሴት አያችኋትን አሉ፣ እንዴት ከልጇ ጋር እንደምትሆን። ከዛ በኋላ አዎን አሉ። ከዛ በኋላ አተረውነ ሃዚህ ጣሪሐተን ወለደሃ ፊናር አሉ። ይህች ሴት ከልጇ ጋር እንዲህ የምትሆነዋን ሴት እሳት ላይ ልጇን ብድግ አርጋ የምትወረውረው ይመስላችኋል ወይ ብለው ሲሉ በፍጹም አታደርገውም አሉ ሰሃቦቹ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለላሁ አርሐሙ ቢዒባዲሂ ሚን ሃዚህ ቢወለዲሃ አሉ። ለላሁ አሉ። እቺ ላም የመጣችው ለሙባለጋ ነው። ለላሁ አርሐሙ ቢዒባዲሂ፣ ወላሂ አላህ በባሮቹ የበለጠ አዛኝ ነው። ሚን ሃዚህ ቢወለዲሃ፣ ይህች ልጅ ማነው? ይህች ሴት ለልጇ ከምታዝነው በላይ አላህ ለባሮቹ ያዝናል። ማንም ሰው ወደ እሳት እንዲሄድ አላህ አይፈልግም። ነብዩ ሰለላሁ ዐለይሂ ወሰለም የኔና የናንተ ምሳሌ እሳት ዳር ቆሞ የእሳት እራት ቢራቢሮዎችን ከእሳቱ እንደሚከላከል ሰው ብጤ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እየሮጣችሁ ወደ እሳት ትገባላችሁ። ወአና አኺዙም ቢሁጀዚኩም፣ እኔ ቀበቶአችሁን መታጠቂያችሁን እያያስኩኝ ከእሳት እመልሳችኋለሁ። እናንተ ወአንቱም ተፈለቱን አሉ፣ ተተፈለቱን፣ እናንተ እያመለጣችሁኝ እሳት ትገባላችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንድንሰራ ያዘዙን ስለሚያዝኑልን ነው። ከዝሙት ተጠበቁ፣ ከዚህ ነገር ራቁ ያሉት ስለሚያዝኑልን ነው። አይገባንም እኛ። ስለዚህ ሱናው የመጣው እዝነት ሆኖ ነበረ። እኛ እየዘለለን እሳት ውስጥ እንገባለን። አሂበቲ ፊላህ ወአንቱም ተፈለቱን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ መታጠቂያችሁን እያዝኩ ወደ ኋላ አመልሳችኋለሁ፣ እናንተ ግን እምቢ ያላችሁ እሳት ውስጥ ትገባላችሁ። አሂበቲ ፊላህ እና አላህ አዛኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ናቸው። ሙእሚኖች ከፊላቸው ለከፊላቸው አዛኝ ነበሩ። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኛ እርስ በርሳችን አዛኝ እንድንሆን ነው የታዘዝነው። ነብዩ ሰለላሁ ዐለይሂ ወሰለም መሰሉል ሙእሚኒን፣ የአማኞች ምሳሌ እኮ የአማኞች መገለጫ እኮ አሉ፣ ፊ ተዋዲህም ወተራሑምህም፣ እርስ በርስ በመተዛዘናቸው፣ ከመሰሊል ጀሰዲል ዋሂድ፣ እንደ አንድ አካል ቢጤ ነው። ኢዘ ሽተካ ሚንሁ ዑድውን፣ ከዛ ሙሉ አካል አንዱ ክፋይ አካል የታመመ እንደሆነ ተዳዓት ለሁ ሳኢሩል አዕዳ፣ የተቀሩት የአካል ክፍሎች ይጠራራሉ። ቢሰሃሪ ወልሑማ፣ እንቅልፍ በማጣት ትኩሳትን በመጋራት ይላሉ። ስለዚህ የሙስሊሞች ህመማችን ካልሆነ፣ የሙስሊሞች መጎዳት ጉዳታችን ከሆነ፣ ለምሳሌ ቤታቸው የፈረሰባቸው አብዛኞቹ ሙስሊሞች ከሆኑ ቤት ለፈረሰባቸው ሰዎች ካላዘንን፣ ውጭ ሲያድሩ ብርድ ሲፈራረቅባቸው ሲንገላቱ ካላዘንን፣ የቻልን በመርዳት ያልቻልን ያ አላህ በማለት ካላዘንን፣ ይሄ ረህመት የሚባል ነገር ከልባችን ከተገፈፈ ይሄ የሙስሊሞች መገለጫ አይደለም። በሙስሊሞች ካልተገለጽን በምን እንድንገለጽ እንፈልጋለን? አሂበቲ ፊላህ። ሁለተኛው የወህዩ
አደራ ተቅዋ ነው። ተቅዋ ማለት መጠንቀቅ ማለት ነው። አተቅዋ ማለት هي المسابقة إلى الخيرات ወደ መልካም ነገር መሽቀዳደም ነው። ተቅዋ ማለት الاجتناب المبادرة إلى الخيرات واجتناب السيئات ኃጢአትን ወንጀልን ወደ ጎን መተው ነው። التقوى هي الفرار من الله إلى الله ተቅዋ ማለት ከአላህ ወደ አላህ መሸሽ ነው። ምንድነው ከአላህ ወደ አላህ መሸሽ ማለት? አላህ ከልክሏል፣ ይህን ነገር አትቅረቡ ብሏል፣ ከዚህ ነገር ተካፋይ አትሁኑ ብሏል። ለምሳሌ ሰው አትግደሉ ብሏል። ለሰው ሞት ሰበብ ከሆነ ነገር ሁሉ መራቅ። ዝሙትን አትቅረቡ ብሏል፣ ከዚህ እንርቃለን። አትስረቁ ብሏል፣ ከመስራቅ እንርቃለን። አትዋሹ፣ አላህን ፍሩ፣ ወኩኑ ማሳዲቂን ይላል። ያ አዩሀ ለዚነ አመኑ ተቁላህ ወኩኑ ማሳዲቂን፣ እውነተኞች ሁኑ ይላል። ሙናፊቅ አትሆኑ፣ አስመሳይ አትሆኑ፣ መስሎ አዳሪ አትሆኑ፣ አድርባይ አትሆኑ፣ ልባችሁ እውነተኞች ሁኑ ይላል። የምትናገሩት እና የምትሰሩት ተመሳሳይ ይሁን። የምታወሩት ሌላ የምትሰሩት ሌላ አይሁን ማለት ነው። ሲድቅ ማለት ይሄ ነው። አሲድቁ መዐላህ ያለውበት ቦታ አላህ ያየኛል፣ ጨለማ አያግደው። ኢነ ረበከ ለቢልሚርሳድ ጌታ ሁል ጊዜ በመቆጣጠር ላይ ነው ያለው ይላል። ሱፐር ማርኬት ተገብቶ በካሜራ ቁጥጥር ስር ኖት ከተባለ ሌባው እንኳ ካሜራ ይፈልጋል አይደለም? ለዚህ አላህ ጀለ ወተዓላ ጨለማ አያግደው። ሰዋኡን ሚንኩም በአላህ ላይ ከእናንተ መካከል እኩል ነው። መን አሰረ ልቀውለ ንግግርን የመሰጠረ፣ ወመን ጀሃረ ብሂ ንግግሩን ግልጽ ያደረገ፣ ወመን ሁወ ሙስተኽፊን ቢለይል በሌሊት ተደብቆ ወንጀል የሚሰራ ካለም፣ ወሳሪቡን ቢነሃር በአውላላ ሜዳ በቀን የሚራመድ ካለም በአላህ ላይ እኩል ነው። ጨለማ ውስጥ ስለሆነ ጨለማን ተገን አድርጎ በጨለማ ተሰትሮ ወንጀል የሚሰራ ሰው ከአላህ አይሸሸግም። ያ መስተውሪን ሰቱክሸፉል ኸፋያ ኢነ መለከል መውት ላ የቅበሉ ሀዳያ። ያ መስተውሪን ይላሉ አንድ ሼኽ ሲጣሩ። ያ መስተውሪን እናንተ ተሸሽጋችሁ ወንጀል የምትሰሩ ሰዎች ሆይ ሰቱክሸፉል ኸፋያ የተደበቃችሁበት ነገር ይገለጣል። ኢነ መለከል መውት መለከል መውት ሲመጣ ላ የቅበሉ ሀዳያ እንደ ዛሬ ፖሊስ ማለት ነው። መርማሪ ሸጎጥ ተደርጎለት የሚመለስ አይደለም። መርማሪውስ የቤቱን አስቤዛ ለማሟላት ነው። መላይካው ልብስ ይገዛበታል፣ ምግብ ይገዛበታል፣ አይመለስም። ስለዚህ ሲመጣ ስለማይመለስ ዝግጁ ሆናችሁ ጠብቁ። አላህ ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አን ኢተቁላህ ይላል። ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም እነኛን ከእናንተ በፊት መጽሐፍን የተሰጡ ሰዎችን አደራ ብለናል፣ ትእዛዝ አስተላልፈናል። ወኢያኩም እናንተንም እንላችኋለን፣ ወሲያ ነው የምናስተላልፈው። አን ኢተቁላህ አላህን ፍሩ ይላል። አላህን የፈራ ሰው ሰው አይበድልም። ሀከዛ ነቢዩ ሰለላሁ ዐለይሂ ወሰለም አንድን ሰው ሲመክሩ ኢተቂላህ ፊ ፉላን ነው። ኢተቁላህ ፊ ኒሳ ከተባለ ለምሳሌ ሴቶች ደካሞች ናቸው በጉልበት፣ አስተዳዳሪው ወንዱ ነው፣ የገንዘብ አቅም ያለው ወንዱ ነው። ከፋ ቢልመርኢ ኢስመን አን ዩضይዐ መን የዑል ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም።
እሱም ያስተዳድራቸውን ሰዎች መበደሉ ብቻ ለአንድ ሰው ከወንጀል በኩል ይበቃዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? ልጆች ተርበው ገንዘብህን በሱስ እምትፈጅ ካለህ አላህን ፍራ። እኛ ቤት ዳቦ ስንል ዱብ በል ነው የምንባለው አለ አንዱ። ሐቂቀተን ልጆች የዳቦ እያጡ ሴቶች መከራቸውን እያዩ ይችን ሴት ምከሩልኝ ከዱዓ ልታቋርጠኝ ነው ይላል እሱ ሌት ተቀን ጫት እየቃመ። ዱዓ ነው ይሄ። ለዚህ በሚስቶቻችን ጉዳይ አላህን እንፍራ፣ በልጆቻችን ጉዳይ አላህን እንፍራ፣ በጎረቤቶቻችን ጉዳይ አላህን እንፍራ። ማንም ሰው ምድር ላይ የመጣው ምድር ሊያለማ ነው። የተቃጠለውን ነገር ሊያጠፋ ነው። የተበላሸውን ነገር ሊያስተካክል ነው። ስለዚህ በምድር ላይ ጥፋትን የሚያስፋፋ ሰው አላህን ይፍራ። ነብዩ ሰለላሁ ዐለይሂ ወሰለም ሁል ጊዜ ጥንቁቆች እንድንሆን ነው የሚያዙን። ኢተቂላህ ሐይቱማ ኩንት ኢተቂላህ። ለማንም ሙእሚን ነብዩ ሰለላሁ ዐለይሂ ወሰለም መልእክት ሲያስተላልፉ ኢተቂላህ አላህን ፍራ፣ ሐይቱማ ኩንተ የትም ቦታ ብትሆን አላህን ፍራ። ወአትቢዕ ሰይአተል ሐሰና የሰው ልጅ ተሳሳች ነው። ተሳስተህ ተንሸራተህ መጥፎ ነገርን ብትሰራ ወአትቢዕ ሰይአተል ሐሰና። ለምሳሌ ሰውን ብትሰድብ አፉ ብለህ ጠይቀው፣ አፉታን ጠይቀው። ሰው ልጅ በደልን የሰራ ጊዜ ቶሎ ብሎ መልካምን ነገር እንዲተካ ታዟል። ወአትቢዕ ሰይአተል ሐሰና ተምሑሃ ያን ጊዜ ታብሳታለች ይላሉ። ተቅዋ ማለት አሕበቲ ፊላህ ምንድን ነው ሲባል በደንብ እንዲገባን ዑመር ኢብኑል ኸጣብ ምን ይላሉ? ተቅዋ ማለት ይላሉ ሽዕብ ይባላል። ሽዕብ ማለት ጠባብ መንገድ ነው። በሁለት ተራራ መካከል ያለ ጠባብ መንገድ በአማርኛው ሸጥ ይሉታል። አንድ ሰው በጠባብ መንገድ በሸጥ ውስጥ ያልፋል። መንገዱ ጠባብ ነው። መንገዱ ደግሞ በሾህ የተሞላ ነው። እየዘለለ እየጋለበ ነው እንደሚሄደው። እንዳይጋልብ መንገዱ ጠባብ ነው። እንደፈለገ እንዳይረግጥ መንገዱ ሾሃማ ነው። ስለዚህ ጠባብ ስለሆነ የቀኙ እንዳይነካው የግራው እንዳይነካው ሾህ ላይ እንዳያርፍ ተጠንቅቆ መራመድ ተቅዋ ይባላል። ስለዚህ ተቅይ የሆነ ሰው የፈለገውን አያወራም። አላህ ይተሳሰበኛል ይላል። ሳቁ በገደብ ነው። ተቅይ የሆነ ሰው የፈለገውን ነገር አያግበሰብስም። ከየት ነው የመጣችው ይላል። ተቅይ የሆነ ሰው ገንዘቡ ከየት ነው የመጣው፣ በምንድን ነው ማወጣው ብሎ ራሱን ያስባል። ስለዚህ ተቅይ የሆነ ሰው ሁሉ ነገሩ በጥንቃቄ የተሞላ ነው። እንቅልፉ በሂሳብ ነው። ስራው በሂሳብ ነው። ንግግሩ በሂሳብ ነው። አቤት ሁላችንም ጥንቁቅ ብንሆን፣ ሴቶቻችን ጥንቁቅ ቢሆኑ፣ ንግግራቸው ቁጥብ፣ ሒጃባቸው የተጠበቀ፣ ወንዶቻችን ጥብቅ ቢሆኑ፣ ተቅይ ቢሆኑ፣ አይናቸው መላሳ ቢሆን፣ ምላሳቸው የተጠበቀ ቢሆን፣ እጃችን የሚጽፈው ነገር ፌስቡክ ተገኘ ተብሎ ማለት ነው ይሳደበዋል፣ ይጽፈዋል። እንዴ በምጽፈውም በምትናገረውም ወላሂ አላህ ፊት ሒሳብ አለ። ስለዚህ አንዘልም፣ እንደፈለገን አንጽፍም። የምንጽፈው ነገር ከቁርአን አንጻር ከሐዲስ አንጻር ማለት አለብን። የምናገኘውን ነገር ቢዝነስ ስለሆነ ገንዘብ ስለሆነ ብቻ ኸላስ ይምጣ እንደፈለገ መሆን የለም። አላህን ያስደስታል። የነቢ ስ ሰለም መንገድ ላይ ነኝ ብሎ ራስን ማሰብ ተቅዋ ነው። አሕበቲ ፊላህ ሰዓቱ ሄደብኝ። ሌላው ወስያ አልኢዕትዳል ይባላል። ኢዕትዳል ማለት
ሚዛናዊነት ማዕከላዊነት ማለት ነው። ኢዕቲዳል የሚባለው ነገር በይነ አልኢፍራጢ ወተፍሪጥ ይባላል። በይነ አልኢፍራጢ ወተፍሪጥ ይባላል። ሚዛናዊነት የታዘዝንበት ነገር ነው። ሚዛናዊነት ማለት ምንድነው? በምን ላስረዳችሁ? ኢባዳን በተመለከተ ለምሳሌ ኢባዳን በተመለከተ አንዱ ከሰላት የተዘናጋ ነው፣ ይሄኛው ጋፊል ይባላል፣ ሙፈርጥ ይባላል፣ ያጎደለ ማለት ነው። ሌላኛው ደግሞ ማሻአላህ እዩት፣ ሌላኛው ሰላቶችን ሁሉ ይሰግዳል። ከዛ በኋላ ደግሞ ሄዶ ድንበር ያልፋል። ድንበር ያልፋል ማለት ምንድነው? ሙሉ ሌሊቱን ሲሰግድ ነው የሚያድረው። ለዚህ የሚስት ሐቅ የለም። ሙሉ ሌሊቱን ስለሚሰግድ ስራ መስራት አይችልም። የልጆች ሐቅ ይጎላል። ስለዚህ ኢስላም ማለት እንደዛኛው ጋፊል ሁን ማለት አይደለም። እንደዚህኛው ሌሊቱን ሁሉ ስገድና ደሞ ተኛ የሚል አይደለም። ለዚህ ማዕከላዊ ሁን ይላል። 5 ወቅት ሰላት እንሰግዳለን። ቀብልያ ባዕድያ አለ እንሰግዳለን። ተራዊሑን እንሰግዳለን። ተሐጁዱን እንሰግዳለን። ደሞ እንተኛለን። የታዘዝነው ነገር ተፍሪጥ የለውም፣ ማጉደል የለውም፣ ኢፍራጥ ድንበር ማለፍ የለውም። ስለዚህ በአንድ ሌሊት 124 ረካ ልስገድ ብለህ እስትራፖ ይዞ በሚቀጥለው ቀናት እንድትተኛ አይደለም የተፈለገው ማለት ነው። ስለዚህ በዲን ላይ ያለን ጉዞ ነብዩ ሰለላሁ ዐለይሂ ወሰለም አላህ የሚወደው የማይቋረጥ መልካም ነገር ነው ትንሽም እንኳን ቢሆን ይላሉ። ስለዚህ በሰላታችን ጉዳይ አልመክቱባ መክቱባ የተጻፈ የተደነገገ አላህ ጀለ ወተዓላ ዋጅብ ያደረገውን ሰላት ረመዳን ላይ ብቻ ሐቁን የምንወጣ ሰዎች ካለን አላህን እንፍራ ነው። ለዚህ አላህ ጀለ ወተዓላ ምን ጊዜም እንድናመልከው ሩሃችን እስኪወሰድ ድረስ እንድናመልከው ነው የታዘዝነው። ኢስቲቃማ በሚል ነገር እመጣበታለሁ። ባጭሩ ማጉደል ድንበር ማለፍ የሌለበት ማዕከላዊ ቦታ እንድንሆን እንድንቆም ነው የታዘዝነው። ሙስሊም ማለት አካሄዱ እንደ ጥንቸል የፈጠነ አይደለም። ጥንቸል ብርር ብላ አጭር ነው የምትጓዘው፣ እንደ 100 ሜትር ሩጫ ማለት ነው። እነ ሁሴን ቦልት ነው ያላችሁት፣ እንደነሱ አይነት ሩጫ አይፈቀድም። ሩጫው አይደለም አይፈቀድም ያልኩት። እና እንደው ሽምጥ ለቆ ትንሽ ተጉዞ መቆም አይደለም። እንደ ኤሊ መሬት ላይ እንድንወዘፍም አልታዘዝም። ግልጽ ነው። እንደ ጥንቸልም አይደለም፣ እንደ ኤሊም አይደለም። አካሄዳችን ይባላል ሲባል እንደ ግመል ነው። እንደ ግመል ይሄዳል፣ በረሃውን ያቋርጣል። ከጎን የሚጮሁት ደንታ የለውም እሱ ማለት ዝም ብሎ ይጓዛል። አልቃፊለቱ ተሲር ወልኪላቡ ተንበሑ ይባላል። ለዚህ ተጓዦቹ ቅፍለቱ ይጓዛል፣ ወልኪላቡ ተንበሑ። ስለዚህ እንዲህ ስትሄድ ቀጥ ብለህ መንገዱ ሩቅ ስለሆነ ስንቅ ያስፈልግሃል፣ እንደ ግመል ተሸከም። ትንፋሽ ያስፈልግሃል፣ እንደ ግመል 2 ወር ያህል አንዴ በጠጣው ይቆያል። ስለዚህ እንደ ባትሪ ሰዓት ሳይሆን እንደ አውቶማቲክ ሰዓት ነው ማለት ነው አካሄዳችን። ግልጽ ነው። ከች 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 አቋርጥም። እሺ ፔንዱለም አይታችኋል። ማዕከላዊ ነው፣ እላይ አይፈነጠርም፣ መሀል ላይም አይቆምም። እንድች ስለዚህ ሚዛናዊ ሆኖ ረጅም ጉዞ ይጓዛል። እዚህ ቦታ ላይ ዘንድሮ ፔንዱለም የለም እንዴ? የግድ በቃ ፊዚክስ ማጥናት አለብን። የድሮ ሰዓቶች በፔንዱለም ነበር የሚሰሩት። እንግዲህ ፔንዱለም ብላችሁ ይሄ ትውልድ አስቸጋሪ ነው፣ አይመችም።
مرحبا እና احبتي في الله بين الولاء والبراء እንላለን እጅግ የምንወደው የምንወዳጀው ሰው መኖር አለበት ሙእሚን ተቅይ የሆነ ሰው والبراء ሁሉ ቦታ ልወደድ አይባልም ሁሉ ቦታ ልወደድ እንዴት ይባላል ካፊሮች ዘንድ ለመወደድ አብረ ታቦት መሸከም አለበት አልহামዱሊላህ ታቦታችንን በሰላም አስገብተን መጣን እንድንል ነው የሚፈልገው አያችሁ ስለዚህ እዛ ማዶ አይደለንም እዚህ ማዶ አይደለንም ይሄኛው ደግሞ لا اله الا الله ተሸዱዱ ጥግ የደረሰ ነው ስለዚህ የምንወዳጀው መኖር አለበት እምንጠላው መኖር አለበት የግድ እምንጠላው መኖር አለበት እንዴት አንጠላም ሸይጣንን ልንወድ ነው ሙናፊቅ እንዴት እንወዳለን የእስላምን ጠላት እንወዳለን እንዴት እንወዳለን ስለዚህ ዲን የሚባለው ነገር ወላ የሚባል ነገር አለው መውደድ መወዳጀት በራ የሚባልም ነገር አለ ስለዚህ ሁሉ ቦታ ልወደድ ምንድነው ወላ እና በራን መደባለቅ ነው ማለት ነው ስለዚህ አላህ ምን ይላል والله ይላል يحبul ሙህሲኒን አለው يحبul ሙእሚኒን አለው والله ወልዩል ሙእሚኒን ይላል ከዛን والله لا يحب الظالمين አለው والله لا يحب الكافرين አለው አላህ ካፊሮችን አይወድም በዳዮችን አይወድም ስለዚህ ወላ እና በራ የሚባል ሚዛን አለን እሱን ይዘን እንጓዛለን አንድ ረህማ ወግልዛ የሚባል ነገር አለ ረህማ ማለት እዝነት ነው ለማን ነው ምናዝነው ለማን ነው ምንጨክነው ይሄን መለየት አለብን ሁለት ክንፎች ናቸው ለዚህ ታዘናል እዚህ ላይ ይባላል ማለት ነው አላህ ጀለ ወተዓላ ምንድነው የሚለው قاتلوا الذين يلونكم من الكفار ካዲያን ካሉ ያላህን ድንበር የሚጥሱ ካሉ እነሱ ጋር ደግሞ ሸዲድ መኖር ሸዲድ የሚባል ነገር መኖር አለበት ሙስሊሞች ዘንድ ስትመጣ ለስላሳ ነህ ስትቀየር ግን የለም ሌላ ነህ ሰሃቦቹ እንዲነበሩ ፉርሳኑ في النهار ቀን ፈረሰኛ ፉርሳን ማለት ተዋጊዎች ናቸው ፋሪስ ማለት በነገራችን ላይ ተዋጊ ነው በአረብኛው ጋላቢ ማለት አይደለም ወሩህባን في الليل ለሊት ደግሞ ሩህባን ናቸው ለአላህ የሚያለቅሱ ናቸው እንዴ ሁለቱ ይሰበሰባል ያ አላህ ብሎ የሚያለቅስ እና ጨካኝ አው የጨከንኩት እኮ የአላህን ድንበር ለጣስኩ ነው የጨከንኩት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሊገል ሲመጣ ነው هكذا አባ ዑበይዳ ኢብኑ አልጀራህ አለ አባቱ ነብዩ ሰለላሁ ዐለይሂ ወሰለም ሊገል ይሮጣል ማን ነው የሚሞተው የዓለማቱ እዝነት ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ነው ኩፍር ከዛ በኋላ አባቱን ፍለፊት ገጠመው ፍለፊት አባቱን ገደለና እኔ አባቴን አይደለም የገደልኩት አለ قتلت الكفر الذي في ذاته አባቴ ተሸክሞ የመጣውን ኩፍር ነው የገደልኩት አባቴን አይደለም ግልጽ ነው እዚህ ሁለት ነገርን ይዘን ነው የምንጓዘው አህባቲ ፊላህ እሺ እኛ ስንጓዝ ሁለት ነገር ያስፈልገናል ረጃ በአላህ ተስፋ ማድረግና እንደዚሁም ደግሞ ኸውፍ ፍርሃት ያስፈልገናል ሰዎች መስለም ፈለጉና ሽርካቸው የሰሩት ወንጀል ፍለፊታቸው ሲጋረጥ አይ ተስፋ የለንም ጀምሮናል ይጨርሰናል አላህ ምን አለ قل يا عبادي الذين اسرفوا على انفسهم እናንተ ወንጀል በማብዛት በራሳችሁ ላይ ድንበር ያለፋችሁ ባሮቼ ሆይ لا تقنطوا من رحمة الله كالله زنت ተስፋ ትቁረጡ إن الله يغفر الذنوب جميعا الله ወንጀሎችን ሁሉንም ይምራል ስለዚህ ይሄ አላህ ይምረኛል ማለት ረጃ ይባላል ደግሞ ከገቡ በኋላ በለው የፈለከውን ስራ ገፉር ረሂም ነው ብሎ ማለት ደግሞ ይሄ ደግሞ ሞኝነት ነው አያችሁ ይሄ ኸውፍን ማጣት ነው አላህ ራሱን ሲገልጽ ምንድነው ያለው ነቢ ዒባዲ
أني أنا الغفور الرحيم وأن عذابي هو العذاب الأليم نبي عبادي باروتشين نقراتشو يوكو نبي يوكو نقراتشو أني أنا الغفور الرحيم أني عزانيو الغفور مهاريو الرحيم عزانيو أني نني أني أنا الغفور يبالا أني أنا الغفور يميلو أنا يميلو محل يالو ضمير فصل يبالا عند قاعدة مهاري وني عندني مهاري يلم عزانيو منيني عندني عزاني يلم إلى الله مهرتو طق درسنو اذنتو طق درسنو ግን ይላል የኔን ድንበር ለተጋፋ የኔን ባሮች ለሚዋጋ የኔን ለሚዋጋ ድንበር ለሚያልፍ ወንጀለኛ ደግሞ وان عذابي ቅጣቴ ደግሞ هو العذاب العليم አሳማሚው ቅጣት ይባላል እሱ ነው ከዛ በላይ ቅጣት የለም ይላል አላህ ጀለ ወተዓላ ስለዚህ በዚህ በኩል ተስፋ ሰጠን በዚህ በኩል አስፈራራን ሙእሚን بين الرجاء والخوف ነው የሚሄደው አላህ ጀለ ወተዓላ ባሮቹን ሲገልጽ ምን አለ ويدعوننا رغبا ورهبا ويدعوننا እኛን ይለምኑናል رغبا ጀነትን ከጅለው ይላል ከጅለው እዝነቴን ከጅለው የእዝነት ሀገር ነች ورهبا جهنምን ፈርተው ይላል ስለዚህ اللهم نسألك رضاك እንልና ونعوذ بك من سخطك والنار እንላለን ያንተን ውዴታ ለምናለን ካንተ ቁጣ ደግሞ ባንተ እንጠበቃለን እንላለን الله جل وتعالى من ይላል تتجافى جنوبهم عن المضاجع ብሎ በሱረቱ ሰጅዳ ሙእሚኖችን ከጠቀሰ በኋላ አላህ ምን ይላል يدعون ربهم خوفا وطمعا ይላል ጌታቸውን ይለምናሉ خوفا የሱን ቅጣት جهنምን ፈርተው جهنمن يفرع كونجل يرقال وطمع جنة كجلو ይላል جنة يكجله በመልካም ነገር ይሽቀዳደማል ስለዚህ ከወንጀል እንርቃለን በመልካም ነገር እንሽቀዳደማለን ሚዛናዊ እንሆናለን አላህ ጀለ ወተዓላ እንዳዘዘን ስለዚህ በሁሉ ነገራችን ሚዛናዊ መሆን አለብን አላህ ጀለ ወተዓላ ባሮቹን ሲገልጽ وعباد الرحمن ብሎ ይጠቅሳል ሲናገር لم يسرفوا ولم يقتروا إلى لم يسرفوا أياباكنهم ولم يقتروا أيسستم وكان بين ذلك قواما عند الزين وعستعطاتشو ميزاناوي إلى ولا تجعل يدك مغلولة إلى عنقك اجه ودعنقته يتعطفج يتقلفج حتى درقات سستاماتهون على ولا تبسطها كل البسط يالهن سوقهن نبرتهن ሁሉ ሸጠህ صدق አርጋ ከፋፍለ በነጋታው ለማኝ እንዳትሆን ነው አይደለ እስላም ያዘዘው ከ40 ፍየል አንድ ፍየል ስጥ ነው 39ኙ ይራቡ ሌላ ጊዜ ደግሞ ያወጣሉ እነሱ ማለት ነው ይሄም ሲሰጠው ከሰውየው ሲወሰድ ሙክት ያነጠነጠ ያደለጨ መሆን የለበትም ከሲታ ቆዳ ደግሞ መሆን የለበትም ቆዳ አጥንቱ ሊበላ ነው ስለዚህ በማከለኛው የሆነ ነው የሚወሰደው አይደለም እንደ አህበቲ ፊላህ ስለዚህ ዘካው ኢዕቲዳል ነው አሰጣጣችን ኢዕቲዳል ነው ንግግራችንም እንደዚሁ ማለት ነው ጩኸታም ሰው ጩኸቱ እንደ አህያ የሆነ አይወደድም ግድ የለም እኔ ጉንፋን ይዞኝ እንጂ ከዚህ ጨምር ነበረ ለማንኛውም ዝም ያለ ድምጹም አይሰማ ኢማም ይገመገማል ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ስግደታቸው እንዴት ነው ሲባል ولا تجهر بصلاتك ولا تخافت بها وابتغي بين ذلك سبيلا በዚህ መካከል መንገድ አለ ነው የሚለው ስለዚህ ዝም ያልክ የተዘጋህ አትሁን ጩኸታም የተከፈተ ሬዲዮ አትሁን በመካከለኛው ሲፈለግ ተናገር ግልጽ ነው ሚዛናዊ እንድንሆን ታዘናል አህበቲ ፊላህ አንድ ሚዛናዊነትን ይችል ልድገምና ያ አላህ በይና አን ኢንሂላል ማለት ወተሸዱድ በዚህ ማዕከላዊ መሆን አለብን ኢንሂላል ማለት ምንድነው መዝረክረክ ማለት ነው ኢንሂላል ልቅ መሆን በንግግር ልቅ መሆን በአበላል ልቅ መሆን በአለባበስ ልቅ መሆን አልታዘዘም
ግልጽ ነው። ኢንሒላል ይባላል። ኢንሒላል መዝረክረክ ተወግዟል። ስለዚህ ከሴቶች ጋር መደባለቅ፣ ወሬ ማብዛት ተከልክሏል። አንድ ሰው ነበረ አብዱራህማን ይባላል። ቀብላ ዩድረበል ሒጃብ ነው ይባላል ነገሩ። ሒጃቡ ሳይደነገግ በፊት ነው። ለማንኛውም ወጣት ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ወጣ ቢሉ ሴቶች መሃል አገኙት። ውሃ የሚቀዱ ሴቶች ካሉ፣ ለሐጃ የሚወጡ ሴቶች ካሉ እነሱን ማናገር። ሌላ አሁን ረመዳን ውስጥ ማንናገረው ሌሎች ወጣቶች የሚሉት ነገር አለ። ስለዚህ አደብ አድርጎ አላህን ፍሩ እና ልክ እዛ ሲያገኙት ምን ትሰራለህ እዚህ ነው ያሉት። አላደነቁትም። ምን ትሰራለህ እዚህ ብለው ሲጠይቁት ሸረደ ሚኒየል ጀመሉ አላቸው። ግመል በርግጎብኝ እየፈለግኩ። የበረገገ ግመል ሴቶች ጋር ነው የሚገኘው። ግልጽ ነው። ስለዚህ ጸጉርህን እየፈተልክ ሴት እህቶችን የምታናግር በጀማዓ የጀማዓ ስራ ነው ይባላል። በጀማዓ ስራ ስም ማለት ነው። የኢስላም ድንበር መጣስ የለበትም። ግልጽ ነው። አንዝረክረክ፣ ስብስብ እንበል፣ ቁጥብ እንሁን። መዝረክረክ ተወግዟል። ስለዚህ ያንን ሰው ባገኙት ቁጥር ምን ይላሉ ነቢ ሰለላሁ ዐለይሂ ወሰለም? ማ ፈዓለ ጀመሉ ከሻሪድ ይሉታል። ያ የጠፋው ግመልህ ምን ደረሰ ጉዳዩ ይሉታል። እንደው እንደተሳቀቀ አንድ ገን መጣና ገና ጸጉሩን እያከከ የአላህ መልእክተኛ ሆይ እኔ የጠፋብኝ ግመል የለም ብሎ ሲናገር ጎተት አድርገው ልቡ ላይ የርሐሙከላህ አሉት፣ አላህ ይዘንልህ አሉት። ስለዚህ ወጣቱ እህቶች ድምፃቸው ካማረህ፣ ድምፃቸው የሚያምር ከሆኑ እህቶች መካከል አለ በሐላል መንገድ አንዱ ካነሰህ መስና ወሱላሰ ወሩባ ሸርጡን አሟልተህ ግና አትዝረክረክ። ግልጽ ነው አሕበቲ ፊላህ። ለዚህ ምንድነው ከዚህ ሽሹ ወደዚህ ኑ ነው የተባልነውና ልቅ አንሁን። ሌላኛው ደግሞ ሴት የሚባል ነገር ማየት አልፈልግም ከኢባዳ ታዘናጋኛለች የሚል ካለም ማለት ነው ነጃሳ የሚል ካለ ሴቶች ነጃሳ አይደሉም፣ ራህመት ናቸው። ስለዚህ ሶስት ሰዎች መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም። የነብዩን ሰለላሁ ዐለይሂ ወሰለም ኢባዳ ጠየቁና ከዛ በኋላ ልክ እርስ በርስ ተያዩ። ከአነሁም ተቃሉሃ ይላል ሐዲሱ። ተቃሉሃ ማለት አሳንሰው ተመለከቱ የነብዩን ሰለላሁ ዐለይሂ ወሰለም ኢባዳ። ከዛ በኋላ እዩ ነብዩ ሰለላሁ ዐለይሂ ወሰለም ሚዛናዊ ነበሩ። ምን አለ ከፊሉ ለከፊሉ አይነ ነሕኑ ሚን ረሱልላህ ሰለላሁ ዐለይሂ ወሰለም አሉ። እኛ ከነቢ ሰለላሁ ዐለይሂ ወሰለም ታዲያ ምን ውስጥ ነን? እሳቸው የቀደመ ኃጢአት ካላቸው የሚመጣ ኃጢአት ካላቸው ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢካ ወማ ተአኸረ ብሎ አላህ ቃል ገብቶላቸዋል። እኛ ቃል አልተገባልንም። ቃል ስላልተገባልን እንደ እሳቸው ደረጃ ለማግኘት እንዲህ ማድረግ አለብን አሉ። አንደኛው እኔ ሌሊቱን በሙሉ ሰግዳለሁ አልተኛም አለ። አንደኛው እኔ ሴት የሚባል እንዳያዘናጋኝ አላገባም አለ። አንደኛው ሁሌ ጾማለሁ አላፈጥርም አለ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያላችሁት እናንተ ናችሁ ብለው ጠየቁና እንግዲህ አልንገራችሁ አሉ። አና አጥቃኩም ሊረቢህ እኔ ለአላህ ከማናችሁም በላይ ፈሪያችሁ ነኝ አሉ። ተቅይ ነኝ። ወአኽሻኩም ለህ ከማናችሁም በላይ አላህን እፈራለሁ። ግን እኔ አሉ ሌሊት እተኛለሁ ተነስቼም እሰግዳለሁ አሉ። እጾማለሁ አፈጥራለሁም አሉ። ሴቶችን አገባለሁ ወአተዘወጁ ኒሳ አሉና ፈመን ረጊበ አን ሱነቲ ፈለይሰ ሚኒ። ስለዚህ ከኔ ሱና ያፈነገጠ ከኔ አይደለም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዲናችን እንዴት ያለ ዲን ነው? አግባ፣ ሚስትን ስታጎርሳት አጅራለህ ሐታ ማ ተضዑ ፊ ምራአቲክ ነው የተባለው። ስለዚህ ባህታዊነት በዲናችን የለም። ረመዳን ሲወጣ ሸዋል እንደ ነብዩ ሰለላሁ ዐለይሂ ወሰለም ሱና የኒካህ ወር ነውና
አላህን የሚፈራ ኢቲካፍ ላይ የዘወተረ ባሪያ መጥቶ ሲጠይቃችሁ መህሩን አታብዙ፣ ሴቶችም እሺ በሉ፣ ወንዶቻችን አግቡ፣ አላህ ያግራላችሁ። ሙቀዲማውን ላሳጥረውና ባጭሩ ነብዩ ሰለላሁ ዐለይሂ ወሰለም ሰልማን አልፋሪሲን እና አቡ ደርዳ የተባለውን ሰው ወንድማማች አድርገው መሰረቱ። ከዛ በኋላ አቡ ደርዳ ከሚስቱ የራቀ ሰውነቱ የተጎሳቆለ ሌሊቱን የሚሰግድ ነበረ። ሰልማን አልፋሪሲ አብሮ አደረ። ከዛ በፊት ምግብ ሲያቀርብለት ኢፍጣር ሳይደርስ በፊት ከስቷል። ለራሱ እኮ ብላኔ ጾመኛ ነኝ ሲል ወላሂ ሳትበላ አልበላም አስፈጠረው። ሊሞት እኮ ነው ጾሙ፣ ሱና ነው፣ አብሽር ረመዳን እንዳይመስል እና አስፈጠረው። ትንሽ ቆይቶ ሌሊት ብድግ ሲል ናተኛ አለው፣ ብድግ ናተኛ አለው። ከዛን ጊዜው ሲደርስ የተሐጁድ ሰዓት ማለት ነው፣ ተነሳውን ስገድ አለው። ከዛም ምን አለው? ኢነ ሊረቢካ አለይከ ሐቃ፣ አላህ ባንተ ላይ ሐቅ አለው። ወኢነ ሊአህሊካ አለይከ ሐቃ፣ ቤተሰቦች ባንተ ላይ ሐቅ አላቸው። ወኢነ ሊነፍሲካ አለይ ሐቃ፣ አንተ ራስህ በራስህ ላይ ሐቅ አለህ። ልትበላ ራስህ ልትንከባከብ በቂ እንቅልፍ ልትተኛ ማለት ነው። ፈአዕጢ ኩለ ዚ ሐቅን ሐቃ፣ ለእያንዳንዱ ሰው የሚገባውን ሐቅ ስጠው ይላል። ሌላኛው ወስያ እስቲቃማ ነው። ምን ይባላል? ሊኩልን ኢላ ሻዊል ዑላ ሐረካቱ ላኪን ቀሊሉን ፊ ሪጃሊ ሰባቱ። አንድ ኸይር ነገር ሲጠራ ወደ ኸይር ነገር የሚሽቀዳደም ሰው ብዙ ነው። ስለዚህ ምን ግሬት ራን ነው የሚባለው? ታላቁ ሩጫ የሚጀምረው ሰው ስንት ነው? ተውት። ይጀምራል። ከፊሉ ሆዴን ቆረጠኝ ይወጣል፣ ከፊሉ ጡንቻ መሸማቀቅ ገጠመኝ ይወጣል፣ ከፊሉ ትንፋሽ አጠረኝ ይወጣል። የሚጨርሰው ስንት ነው? በቃ ከሚጨርሱት አላህ ያርገን። መጨረስ ማለት ምንድነው? ወዕቡድ ረበከ ሐታ ያእትየከል የቂን፣ ጌታህን አምልክ የቂን ሐታ ያእትየከል የቂን። ነቢ ሰለላሁ ዐለይሂ ወሰለም ገርገራ ላይ ሆነው እኮ ነው አሰላህ ወማ መለከት አይማኑኩም። ስለዚህ ሰላትን እናጥብቅ፣ አወለ ሰፍ እንሽቀዳደም። አወለ ሰፍ የሰገደ እጁን ወደ አላህ የዘረጋ ኢነ ሰላተ ተንሃ አኒል ፋሕሻኢ ወልሙንከር፣ ያ አላህ ማረኝ ብሎ ወጥቶ አይሰርቅም፣ አያጭበረብርም፣ ወንጀል አይሰራም። ስለዚህ ሰላታችሁን አጥብቁ። አሰላቱ ዒማዱ ዲን አሕበቲ ፊላህ። ኢስቲቃማ የሚባለው ነገር ረመዳን ነዳጅ መሙያ ነው። ረመዳን ላይ የሞላ ነው ነዳጅ 11 ወር ማስነዳት አለበት ማለት ነው። 11 ወር ካላስነዳ የተሞላው ፊውል በቂ አይደለም፣ ፉል አልተደረገም ማለት ነው። እስቲ ቻርጃችንን አላህ ፉል ያርግልን፣ ቻርጃችንን አላህ ፉል ያርግልን፣ ሳንንገዳገድ እንድንደርስ ማለት ነው። ስለዚህ ወዕቡድ ረበከ ሐታ ያእትየከል የቂን። አሁን 5 ደቂቃ ቢሉ እንደው ለአላህ ብላችሁ 5 ደቂቃ ጨምሩልኝ። የመጨረሻው ወስያ የግድ ስለሆነ የመጨረሻው ወስያ አልኢዕቲሳም ይባላል። ኢዕቲሳም ማለት መተሳሰር ማለት ነው። አልኢዕቲሳም መተሳሰር ማለት ነው። አላህ ጀለ ወተዓላ ምን ይላል? ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ። ወዕተሲሙ ተሳሰሩ፣ ቢሐብሊላህ በአላህ የእምነት ገመድ ይላል። የኢስላም ገመድ ማለት ነው። ሐብሉላህ የተባለው ሁወል ኢስላሙ ይላል። ሁወል ቁርአኑ ተብሏል። ሁወል ኢስላሙ ወዕተሲሙ ቢሐብሊላሂ ጀሚዓን። እዩ ይሄ ሲመረመር ብዙ ነገር አለው። አንደኛ ወዕተሲሙ የሚለው አምር ነው ይላሉ። ሁለተኛ ጀሚዓን የሚለው ተውኪድ ነው ይላሉ። ሶስተኛ ወላ ተፈረቁ ሲል ነህዩን አን ዲድ ይላሉ። ይሄ በእንዲህ መልኩ ከመጣ ምንም አማራጭ የለም ማለት ነው። በቃ ሬት እያለህም ቅመሰው ማለት ነው፣ ዋጠው ማለት ነው። ሌላ ነገር የለው። የመጣው ትእዛዝ አምር አለው፣ ተውኪድ አለው፣ ነህዩን አን ዲድ አለው። ከተቃራኒው ነገር ተከልክሏል። በአላህ ወዕተሲሙ ቢሐብሊላህ፣ በኢስላም ገመድ ተሳሰሩ፣ በአላህ የእምነት ገመድ ተሳሰሩ፣ ጀሚዓን ሁላችሁም ይላል። ወላ ተፈረቁ ይላል፣ እንዳትነጣጠሉ። አንደኛ ሰዎች በቀደር ያሳብባሉ። ወላ የዛሉነ ሙኽተሊፊን፣ እነሱ
ከመቃረን ከመጣረስ አይወገዱም ብሏል አላህ። አላህ አንድ ያላደረገውን አንድ ልታደርጉ ነው? ምን ዝም ብላችሁ ትደክማላችሁ የሚል ሰው ካለ ተሳስቷል። ይሄ የአላህ ቀደር ነው። አልቀደሩ ሲሩን ሚን አስራሪላህ ጀለ ወተዓላ አላህ እዙ ዘንድ ያስቀመጠው ሲር ነው። ምን ይላል አላህ ጀለ ወተዓላ? ወለው ሻአ ለጀዐለሁም ኡመተን ዋሂዳ አላህ ቢፈልግ አንድ ህዝቦች ያደርጋቸው ነበር ይላል። ቢፈልግ እሺ፣ ይሄ ማለት አላህ ጀለ ወተዓላ አስገድዶ አያሳምንም ማለት ነው። አላህ ቢፈልግ አንድ ያረጋቸው ነበር። አላህ ቢፈልግ ይመራቸው ነበር። እንዲህ ያሉ የቁርአን አያቶችን ስታልፉ ቢላሂ አለይኩም መፈሰሪያ ቁልፍ አለው። ይሄ መፈሰሪያ ቁልፍ አለው። የዚህ መፈሰሪያ ቁልፍ ሱረቱ ሹዓራ 4ኛዋ አያ ትፈስረዋለች። ምን ይላል አላህ ጀለ ወተዓላ? ኢነሻ እኛ እነሱን ሁሉ በግድ ማሳመን ብንፈልግ ኢነሻ ይላል ኢነሻ ኑነዝል ዓለይህም ሚነ ሰማይ አየተን ፈظለት አዕናቁሁም ለሃ ኻዲዒን ይላል። ሁሉንም አስገድደን ማሳመን ብንፈልግ ኖሮ ከሰማይ ተአምርን እናወርድና በምናወርደው ተአምር አንገቶቻቸው የተደፉ ያቀረቀሩ ያመኑ ሆነው ይቆዩ ነበር ይላል። ለምሳሌ አንድ ሰው አልሰግድም ቢል እየጠበቀ ከሰማይ ድንጋይ እየወረደ አናቱን ቢቀውረው ኧረ ማመን ይሻለኛል አይልም ነበረ? እንደውም ያፈነገጡ የከፈሩ አላህን የሚሳደቡት አይሁዶች ዱንያ ሲሰፋላቸው አያችሁ፣ አላህ ዱንያውን ሲሰጣቸው ይሄ ኢስቲድራጅ ነው የሚባለው። ስለዚህ አስገድጄ አላሳምንም። ወቁል ልሐቁ ምን ረቢኩም ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ኢና ሀደይናሁ ነጅደይን ነው አላህ ጀለ ይሄው ነው። ብትፈልጉ ተከተሉ፣ እዚህ ግቡ። አስገድጄ አላሳምንም ነው አላህ ያለው። ስለዚህ እኛ ወደ ተውሂድ እንድንጣራ ዓሊሙ ጃሂሉን እንዲያስተምር ያለው ለሌለው እንዲሰጥ አለፋ የልብ አንድነት እንድንፈጥር ነው የታዘዝ ነው። ወዕተሲሙ ቢሐብሊላሂ ጀሚዓ ወላ ተፈረቁ ነው አላህ የሚለው። ወላ ተናዘዑ አትጨቃጨቁ፣ አትነታረቁ ይላል። ተፍሸሉ ትከስማላችሁ፣ ትጠወልጋላችሁ። ወተዝሐበ ሪሑኩም ቁወቱኩም ሸውከቱኩም ኃይላችሁ ይወገዳል። ለጠላት መሳቂያ መሳለቂያ የታነሳችሁ የተናቃችሁ ትሆናላችሁ ነው የሚለው። ስለዚህ ባካችሁ ወደ ቁርአንና ወደ ሐዲስ ስንመለስ በራችንን ክፍት ስናደርግ ቁርአኑ ሲመራን ወደ ሱናው ስንመጣ ወኢን ይላል አላህ ጀለ ወተዓላ ምን ይላል አላህ ጀለ ወተዓላ ወኢን ተናዛዕቱም ፊ ሸይኢን በአንዳች ነገር ብትወዛገቡ ፈሩዱሁ ኢለላህ ወደ አላህ መልሱት፣ ወደ ቁርአን ቀጥሎስ ኢለላህ ብሎ ምንድን ነው ያለው? ወረሱል ወደ መልእክተኛው መልሱት፣ ወደ ሐዲስ መልሱት። ስለዚህ ዒልሙ ይፍታ። የምናስተምር ሰዎች አላህን እንፍራ። ስለዚህ ወደ ሰሃቦቹ ስንመለስ ወደ ደሊል ስናመጣው እንታረቃለን፣ አንድነታችን ይጠበቃል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላ ተርጅዑ ባዕዲ ኩፋራ ከኔ ህልፈት በኋላ ከሃዲያን አትሁኑ፣ ከኔ ህልፈት በኋላ ከሃዲያን አትሁኑ። የድሪቡ ባዕዱኩም ሪቃበ ባዕድን ከፊላችሁ የከፊላችሁን አንገት የሚመታ በሰይፍ የምትጋጠሙ በመሳሪያ የምትጋጠሙ አትሁኑብኝ ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ አሕበቲ ፊላህ እኔ የጨረስኩኝ ወስያዬን አላህ ጀለ ወተዓላ ምን ይላል? አላህ ጀለ ወተዓላ ምን ይላል? ሙእሚኖችን ጠቅሶ እንዲህ ይላል ወለዚነ ጃኡ ሚን ባዕድህም ከሰሃቦቹ ከሙሃጅሮቹ ከአንሳሮቹ በኋላ የመጡት እነኛ ታቢዖቹ ወለዚነ ጃኡ ሚን ባዕድህም የቁሉነ ብለው ይላሉ ረበና እግፊር ለና
ጌታችን ሆይ ለኛ ምህረትን አድርግ ወለኢኽዋኒና الذين سبقونا بالإيمان በእምነት ለቀደሙን ወንድሞቻችን ምህረት አድርግ ይላሉ ስለዚህ ዱዓ ስናደርግ ለኛም ለወንድሞቻችንም እንደዚህ ነው የምናረገው ነብዩ ሰለላሁ ዐለይሂ ወሰለም ያጠፋውን ሰውዬ ምንድነው ያሉት እንዲኮ አይደለም ያሉት ስለዚህ እየጨረስኩ ነው አንድ ፉዳና የተባለ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሊወጋቸው ጩቤውን መርዝ አልሶ ከኋላቸው እሳቸው ጠዋፍ ያደረጉ ከኋላቸው ይከተላል በጩቤ ወግቷቸው ጩቤው ባይገላቸው መርዙ እንዲገላቸው ከዛ በኋላ እየተከተለ አመቺ ጊዜ እየፈለገ ወህይ ቀደመውና ነብዩ ሰለላሁ ዐለይሂ ወሰለም ነገራቸው ወህይ ወረደ ኢልሃም ነብዩ ሰለላሁ ዐለይሂ ወሰለም ልብ ላይ ፍስስ አለ ፉዳና ይሄንን ነው የሚፈልገው ብሎ ዞር አሉና بما تحدثك به نفسك يا فضانة አሉ ፉዳና ወይ እቺ ነፍስያ ምን እያለችህ ነው ብለው ሲጠይቁት خيرا ذكر الله አለ አረ በጥሩ ያዘዘችኝ ነው አላህን አወድስ እያለችኝ አለ ነብዩ ሰለላሁ ዐለይሂ ወሰለም አላስተባበሉትም እጃቸውን ልቡ ላይ ያስቀመጡና يرحمك الله አሉት ይቺ የአላህን መልእክተኛ እንድትገድ እምትወሰውስህ ቀልብህ አላህ ይዘንልህ ብለው ሲሉ ኩፍሩ ተነነ ነብዩ ሰለላሁ ዐለይሂ ወሰለም يرحمك الله ሲሉት አውቀውበታል እንዳወቁ አውቋል የሳቸው እዝነት አሸነፈው ሰለመ ምን አለ በዚህ ምድር ላይ ከዚህ በፊት እንደሱ መጠላው አልነበረኝም አሁን እንደርሱ ወደው የለኝም ማለት ክርብት ስለዚህ الله يزنلن أحبتي في الله إنها يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا لبوچاچن ውስጥ አታስቀምጥ غلا للذين آمنوا ላመኑ ሰዎች ጥላቻን ውስጣችን አታስቀምጥ ነው የሚለው ስለዚህ እንዲህ ያሉ ባሮቹ አላህ ያደርገን በዚህ መስጂድ እንደ ሰበሰበን አላህ በጀነት ይሰብስበን ከዛንም እንዲህ ካላቸው ባሮቹ አላህ ያደርገን የጀነት ሰዎችን ጠቅሶ አላህ ጀለ ወተዓላ እንዲህ ይላል ونزعنا ما في صدورهم من غل إخوانا على سرر متقابلين ونزعنا ما في صدورهم من غل ይላል ልቦቻቸው ላይ ያለውን ጥላቻ ነቅለን እናወጣዋለን ይላል ጀነት ውስጥ ጥላቻ የለም ኩርፊያ የለም መጠላላት የለም መነታረክ የለም ونزعنا ما في صدورهم من غل إخوانا ወንድማማቾች ሲሆኑ على سرر በአልጋዎች ላይ የሚንፈላሰሱ ይሆናሉ ጀርባ ለጀርባ አይሰጣጡም ሙተቃቢሊን ከፊሉ ወደ ከፊሉ የሚዟዟር ይሆናል ይላል በፈገግታ በደስታ واقبل بعضهم على بعض يتساءلون كفيلوچ ወደ ከፊሎቹ ይመጣሉ ይጠያየቃሉ ብሎ ይላል ከነኝ ባሮቹ አላህ ያድርገን احبتي في الله اللهم تقبل صيامنا اللهم تقبل صيامنا وقيامنا اللهم تقبل صيامنا وقيامنا يا ذا الجلال والإكرام اللهم انشر رحمتك في عبادك اللهم انشر رحمتك في عبادك اللهم انشر رحمتك في عبادك اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين توفنا مسلمين والحقنا بالصالحين اللهم احينا مسلمين وتوفنا مسلمين والحقنا بالصالحين اللهم يمن كتابنا وارفع درجاتنا وثقل ميزاننا واشفع في اللهم شفع فينا نبيك محمدا اللهم شفع فينا نبيك محمدا واجعلنا ممن يشرب من حوضه يا ذا الجلال والإكرام اللهم ادخلنا الجنة وقنا عذاب النار اللهم اجمعنا في دار كرامتك في جناتك جنات النعيم يا ذا الجلال والإكرام يا حي يا قيوم هذا الدعاء ومنك الإجابة فاستجب دعاءنا اللهم دعوناك كما أمرتنا فاستجب لنا كما وعدتنا لا تخيب رجاءنا فيك لا تخيب رجاءنا فيك اللهم اختم لنا شهر رمضان برضوانك اللهم اختم لنا شهر رمضان برضوانك اللهم أعد علينا رمضان أعواما عديدة وأزمنة مديدة ونحن في خير حال يا ذا الجلال والإكرام اللهم زين مسجدنا اللهم زين مسجدنا اللهم زين مسجدنا اللهم زين مسجدنا
بالعلم والإيمان. اللهم زين مسجدنا بالعلم والإيمان واجعله مصدرا للخير والإحسان، واجعله مصدرا للخير والإحسان. اللهم زين مسجدنا بنور العلم والإيمان، اللهم اجعله مصدرا للخير والإحسان يا ذا الجلال والإكرام يا حي يا قيوم. اللهم صل وسلم وبارك على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم. سبحان ربك رب العزة